ሰላም የተወደዳችሁ ውድ ፋሚሊዎች፣ ይሄ በዩኒፎርም የተደበቀውን ሰውነት ላሳይ። ሴትዬ በተለይ አሁን መጨረሻ ላይ የነበርኩት ቤት ትዝ ይላችኋል። ሴትዬ የምታለብሰኝ የነበረ ዩኒፎርም የወይኔ አባይ ትልቅ ዩኒፎርም። በአንዴ ቆሜ ላሳያችሁ። ቆይ ላሳያችሁ። ይህን ሰውነት ነበር ሴትዮ የምታስደብቀው። እያችኋል ኢትዮጵያነት ይህ ሰውነት ይኸውላችሁ ይደበቃል። ላዝም ይህ ሰውነት ባይደበቅ ነበር የሚቆጭ አይደል? የምትገዛልኝ ዩኒፎርም ማለት ነው። ሴትዮዋ ገበዳ ዩኒፎርም ነው 50 ምናምን 50 ዩኒፎርም ምናምን ቁጥር እንዳልገለብጠው እና እንዴት ናችሁ? ደህና ናችሁ ወይ? 3 ጊዜ ቪዲዮ እየሰራው ሲጠፋ አይገርማችሁም? ስራ እየፈለግን ስለሆነ ስራ ስልክ ዋትስአፕ ምናምን ሲገባ ቪዲዮን እያቋረጥኩ እየወጣሁ አሁን ግን 4 ብቻ ነው እና ፈልጌው ነው። ይህ ቪዲዮ መብራት ቆንጆ ነው፣ ሲጨርስ አጠፋዋለሁ። እና ወገኖች የ3 ጊዜ ቪዲዮ አቋረጥኩኝ ማለት ነው። ዛሬ እስኪ ቪዲዮ እንስራ። ከዩኒፎርም ነፃ ሆነን አይሻልም? ከዩኒፎርም ነፃ ሆነን እንደዚህ ቅጥቅጥ ብለን እንደዚህ የራሴ ክፍል ኑሮኝ ምናምን አንዳንዴ በወር አንዴ ምናምን ወጥቼ ብሰራላችሁ መልካም። ግን ቤት መከራየት ራሱን የቻለ ኮተት ነው። እኔ የለኝም ማርፍበት ቤት፣ የኢጃዛ ቤትም የለኝም፣ አልፈልግም። አገሬ ስገባ ቤት እንኳን ባልሰራ ቆንጆ ቤት ተከራይቼ ምንድን ኮንዶሚኒየም ተጋራ ተከራይቼ እናንተ የምትወዱኝ ሰዎች ድራችሁኝ አላፈቃችሁ ብላችሁ ድራችሁኝ ከዛ ደስ እንዳለ አርግዤ ከዛ ወልጄ ልጄን አሳይቼ ዩቱብ ላይ እንደ አብርሃምና እንደ ይሩታ ከዛ እንደዛ እንሆናለን። እግዚአብሔር ይረዳናል አንድ ቀን አለ እና እንደዛ ነው። ትናንትና ድንገት ላይቭ ላይ ያያችሁን ልጆች ካላችሁ ሰራተኞች ለምን ነካችሁኝ? አንዳንደኛ ኢትዮጵያዎች እኮ እምቢ እንላለን፣ አሻፈረኝ እሪ በል እንላለን አይደል? እና እንደዛ ብዬ ምናምን ፈክሬ ወጣ። ግን ተሳስቻለሁ። ሲጀመር አንዳንዴ እዛ ቦታ ላይ ስትሆን አትችሉትም። ይህ መገለማመጡ ምናምን ደግሞ እኔ ልጅ ይዤ ነው ምገባ። በተፈጥሮዬ እንደዚህ እንትን ስል ሲሄድ ምናምን ራሱ ማሾፍ ነው የሚመስል ለሰው አናድዳቸዋለሁ። የሆነ ሲሄድ ምናምን እንደዚህ አይነት ነገር በተፈጥሮ ነው እና እሱን ሲያዩም ይናደዱብኛል ሰራተኞች። ሲጀመር አረቦች አዲ ማለት እነሱ የሚሉትን እምቢ አላቸው፣ የምታዘዘውን እምቢ አልልም። ምን አረቦች የትኛውን ቦታ ላይ በቃ ሰራተኝነቴን አውቃለሁ። ኢንሻአላህ ከማለት በልክ ከመጡብን ያው እኛ ኢትዮጵያዎች ክፉዎች ነን። ግን እልክ ካልሆነ ከአረቦች ጋር ደህና ነኝ። ደህና ነኝ ብቻ እኮ ነው። ከዛ እንደዛ ነው እላችኋለሁ። እና ሰራተኞችን መተው እችል ነበር፣ መናቅ እችል ነበር። እቃዬን በሙሉ ስብስብ አድርጌ ከሴትዮ ያለችበት ክፍል ሂጄ መተኛት እችል ነበር። ግን ያስጠላል እንደዛ ወገኖች። የሆነ ወንበር አለ፣ እዛች ወንበር ላይ ታጥፋችሁ መዋል፣ ከዛች ወንበር ላይ መተኛት፣ ከዛ ልጅቱ ስትነሳ ተነስታችሁ ወተት መስጠት፣ ከዛ በቃ እዛው ለዛው ዝም ብሎ የመንደፋደፍ ኖረኝ። ከዛ ደግሞ ብሩን ደግሞ ልትይዙት ስትሉ የለም። ስሞችሁታል። ሌሊት ልተኙ ስትሉ ቀሰቅሷችኋል። 1 አመት ምናምን እኮ እግዚአብሔር ረዳኝ። ተመስገን፣ እውነት ተመስገን ጌታዬ። እውነቴን ነው የምላችሁ። እግዚአብሔር ረዳኝ፣ ቻልኩት፣ አሳለፈኝ። ቀላል አይደለም። ቀን የሆነ ጊዜ ይሰጧችኋል እንቅልፍ ትተኙና ከዛ ተነስታችሁ እኔ ሲስተር ሳልሆን ሲስተር ተብዬ ውሸት ሲስተር፣ እውነት እነሱ ለሌላ ሰው ሲያወሩ ሲስተር ነው የሚሉ። ምክንያቱም እኔ ሌሊት ህፃናቸውን ስለሚይዝ ማለት ነው። ሲስተር ሲጀመር ልጅ ምትይዝ ሲስተር ከ400 በላይ ነው በዚህ ሀገር የሚከፈላል። ልጅ ምትይዝ ሲስተር፣ የእውነት ሲስተር ማለት ነው።
እና እነሱን ግን እኔን የውሸት ሲስተር ብለው ያው እንትን ልጅ እነሱ ናቸው። እርግጥ እዚህ ፋሚሊ ህፃን ልጅ ያስለመዱ ህፃን ልጅ የለመድኩኝ ህፃን ልጅ መያዝ ይሄ አራስ ገና የተወለደ ልጅ ምናምን ያስለመዱኝ እነሱ ናቸው። አንዲት ሴትዮ ያስለመደችው በቃ በዛው ፋሚሊ አንዷ ስትወልድ አንዷ ስትወልድ አንዷ እያልኩኝ ሰራሁ ማለት ነው። እግዚአብሔር ረድቶኝ እንደዛ ሰራሁ እና አሁን የወጣሁበት እርግጥ ለአንድ ወር ብቻ ብለው ነበር የወሰዱኝ ለአንድ ወር ብቻ ብለው ነው። እኔም አንድ ወር ታግሼ ቀጣይ ወር ሌላ ቦታ ይገባ ነበር እና አንዳንደኛ ኢትዮጵያዎች ትዕግስት የለንም። ለምን እንደሆነ አላውቅም። እውነት ማለት ሰው ዝም ብሎ ሲነካን እንዲህ አንነካቸው። አንዳንድ እኮ ሌላ ዜጎች ይረገጣሉ ታውቃላችሁ። በጣም ነው ይረገጣሉ ምናምን እውነት ይችላሉ፣ ችግር የለባቸውም። እኛ ግን አንችልም። እኛ ኢትዮጵያዎች አይሆንልንም። እውነት አንችልም፣ መረገጥ አንችልም። ይሄ አንዳንዴ በቀኝ ግዛት አልተገዛንም ምናምን ሰውስ ብሎ ሲፈክር እውነታቸው ነው። አልተገዛንም። እኛ በቀኝ ግዛት አልተገዛንም የምትሉበት ዋናው እንትናችሁ ምንድን ነው? እሺ አትሉም። በቃ እምቢ እሺ አይላችሁም፣ አትችሉም። እና እንደዛ ነው እላችኋለሁ ወገኖች። የዋ ምትወዱኝ ደግሞ አሁን ደግሞ በተለይ አንድ ልጅ አለሽ ማሬ፣ እውነት ስምሽን እንኳን በስርዓት አላውቀውም። በጣም ዩቱብ ላይ የምትከታተይኝ ላይቭ ስትገባ የምታይልኝ የሆነ ነገር ሲሆን የምትጠይቂው ጭራሽ ርዕስ እንኳን የሰጠሽኝ የኔ ቆንጆ። እውነት አንዳንድ ሰው ለካም አለ የሚመለከታችሁ፣ እውነት ሚያያችሁ ሰው አለ። ይሄ አይኔ እንደዚህ አልነበረም። ይሄ ህፃን ልጅ መያዝ ከጀመርኩ በኋላ ነው በስርዓት ስለማልተኛ የኔ ራሱ እንደዚህ ሆነና አመሰግናለሁ። የምትከታተሉ አንድ ሰው ራሱ ተከታይ ካፈራችሁ እኮ ቀላል አይደለም። በሁለት ወር አንድ ሰው ካፈራችሁ፣ ቀጣይ 2 ወር ደግሞ አንድ ሰው ካፈራችሁ፣ በቃ 10 ጥሩ ተከታዮች ቢኖራችሁ፣ ጥሩ ተከታይ ማለት የሚያዩላችሁ ቪዲዮአችሁን ቪዲዮ በለቀቃችሁ ጊዜ ምን ሆና ነው ብሎ የሚያዩላችሁ። በአንድ ወር አንድ ካገኛችሁ ጥሩ ነው። አንድ ሰው ቪዲዮአችሁን ከፍቶ የሚያይ፣ ከዛ ሁለተኛው ደግሞ አንድ፣ ከዛ ሶስተኛው አንድ፣ እንደዛ እየተባለ በጣም ነፍ ተከታይ ይኖራል። ኢትዮጵያ ስንገባ ደግሞ የእኛ ሰው ይወዳል አይደል? ሲያገባ ምናምን ሲወልድ ልጅ ሲኖረው ምናምን ሰው ይወዳል። የእኛ ሰው በጣም ይወዳል። እንደዛ ሲሆን ደግሞ ተከታይ ይኖረናል ማለት ነው። እናመሰግናለሁ። ዛሬ ያው ማውራት የፈለኩበት ምክንያት የራሴ ኢጃዛ ቤት አይደለም። ኢጃዛ ቤት ማለት ተከራይታችሁ የራሳችሁ የቤት ኪራይ ኑሯችሁ ራሳችሁ ተከራይታችሁ ቁልፍ ተቀብላችሁ በፈለጋችሁ ጊዜ ከፍታችሁ የምትገቡበት ኢጃዛ ቤት ይባላል። እኔ ግን ተናድጄ ነበር። ዝም ብዬ በቃ መጣሁ። አንድ ጓደኛ የነበረች መጣሁ ማለት ነው። እና ኢጃዛ ቤት የለኝም። ግን ቋሚ ስራ ካላገኘሁ አሁንም እፈልጋለሁ። ኢጃዛ ቤት ግዴታ ነው ማለት እንደዚህ አይነት ነገር ሲያጋጥማችሁ አንዳንዴ ብድግ ብላችሁ ተነስታችሁ የምትሄዱበት ቦታ ያስፈልጋችኋል። ዝም ብላችሁ እንትን አትሉም። በቃ ብድግ ብላችሁ የሆነ ቦታ መሄድ አለባችሁ። የሆነ ኢጃዛ ቦታ ያስፈልጋችኋል። ስልክ ደውላችሁ የቤት ኪራይ ያስፈልጋችኋል፣ ማረፊያ ቦታ። ምክንያቱም አንዳንዴ እሰራለሁ ስትሉ ማትሰሩበት ቀን ይመጣል። አያችሁ፣ አብራኝ ያለች ጓደኛ 4 ዓመት ሰርታለች አንድ ቤት 4 ዓመት ሰርታ ግን በቃ በሆነ ምክንያት ተጣላችና ወጣች። አስባችሁታል? ጠፍታችሁ ስትሰሩ እንጂ እንደዚህ ነው በቃ ያጋጥማችኋል። በቃ እኔ የሆነ ቦታ እንደውም እቃዬን ምናምን ወስጄ 1 ዓመት ከምናምን ከሰራው በኋላ ሰውየው መጨቃጨቅ ጀመረ። በሌላ ነገር አይደለም። በሌላ ነገር እኔ ስጨቃጨቅ ጸልያለሁ ምናምን አይኔን ከሱ ፈጣሪ ያነሳልኛል። በቃ እኔ ኩዌቲዎች የተበላሹት ነው። ሌላ ሀገርስ ያላችሁ ሰዎች እንዲላቸው እስኪ በዚህ ኮመንት እንዲያውም አውሩ። ኮመንት ላይ እስኪያወሩበት ኮመንት ላይ እንድታወሩበት የምፈልግ ምን መሰላችሁ? እኛ ጋር አሁን ያስቸገሩን በጣም ገብጋባዎች ሆኑ። ኩዌቲዎች ገብጋባ ታውቃላችሁ? እውነት ገብጋባዎች በጣም ገብጋባ ሆነዋል። አረቦቹ ምን ሆነው እንደሆነ እኔ አላውቅም። እና እኔ 1 ዓመት እቃዬን ምናምን ወስጄ ተቀምጬበት የነበረው ሰውዬ ሮመዳን ላይ ስፍራ ነበረ። ድንገት አማርኛ የሚሰሙ ልጆች ከገባችሁ ግራ እንዳይገባችሁ፣ ምግብ ሲበሉ የሚነጠፍ ስስዬ ፔስታል ነገር አለች። ፔስታል ነው አይደል የሚባል? እሱ ተነጥፎ የሚበላበት የት ሄደ ብሎ ሮመዳን ላይ ልክ በአመቱ
እና ስፍራ ነበረ ስፍራ የት ሄደ ብሎ በቃ አበደ እንዴ። ከዛ እንዴ ስልችት ብሎ ነበር ጥዬለት ወጣሁ ሳላስበው። እንደው ልታከም ነው ምናምን ብያት ሄድ ልጅቱ የመሰላት ታክሜ የምመለስ ነው። እኔ ግን ስወጣ ቃዬን አስቀድሜ አውጥቼ ነበር። ወጥቼ በዛው ቀረውና አንዳንዴ ጠፍታችሁ ስትሰሩ እሰራለሁ ብላችሁ ቁጭ ስትሉ መሄጃ የሌላችሁ ይመስላችኋል። መሄጃ የሌላችሁ የሚመስላቸው እና ለዛ ነው ሰው ኢጃዛ ቤት የሚያስፈልገው ቢሮ የሚያስፈልገው። ቢሮ ዝም ብሎ ትክክለኛ አይደለም። ቢሮዎች የሚፈልጉት ከእናንተ ብር ይፈልጋሉ። በየወሩ 30 ብር፣ 40 ብር፣ 50 ብር፣ 60 ብር ይፈልጋሉ ብር። ለእነሱ ደግሞ በየወሩ አሰጡ። ረጅም ጊዜ ስትቆዩ አረበኛውን ስለምትግባቡ ከእነሱ ጋር እንትናችሁ አትቆዩም ማለት ነው እና አሰጧቸውም ለነሱ ማለት ነው። እና ይሄ ነው ቢሮ ሳይሆን የሚያስፈልገው ምንድነው? ኢጃዛ ቤት ሰብሰብ ብለን ሴቶች ብቻ ተሰባስበን ቁልፍ ተከፋፍለን 10 ብር ምናምን አዋጠን የምንኖርበት ኢጃዛ ቤት ያስፈልጋል። ምክንያቱም በፈለጋችሁበት ሰዓት ብድግ ብላችሁ ስትወጡ የምትወጡበት ማለት ነው፣ የምትገቡበት ኢጃዛ ቤት ያስፈልጋል። ኢንሻአላህ ከገባው እገባለሁ ሀገሬ፣ ካልገባሁ ግን እሱን እከራያለሁ ማለት ነው። ኢጃዛ ቤት እከራያለሁ ከልጆች ጋር ሰብሰብ ብዬ እንደዚህ ስራ ስፈታ። አሁን እናንተ ዩቲዩብ መስራት ከጀመርኩ ጀምሬ አይታችሁኛል። ሁሌ ስራ ላይ ምናምን ነበር፣ ሳላስበው ነው የወጣው። በቃ ይሄ እንዳለ ሆኖ ደግሞ ኮሜንት ላይ ድንገት ያያችሁን ልጆች እንድታወሩበት የምፈልገው እኛ ኩዌት ላይ አሁን በጣም ተንገብግበዋል አረቦች። ፈጣሪ ይቅር ይበለኝ። እኔ ተተርጉሞም ከፈለጉ ይስሙት ነው የሚመለከተኝ። ተንገብግበዋል። የሆነ ጊዜ እችን ብሩሽ የሆነ ጊዜ ከገዟት የዛሬ ስንት ዓመት ይጠይቋቸዋል። እነሱም እኮ ጥለዋት ሊሆን ይችላል። እችን እቃዋን ይጠይቋቸዋል የስንት ጊዜ ከስንት ጊዜ በኋላ ማለት ነው። እና እንደዛ ነው ነገሩ። ከእናንተ ጋርስ እንዴት ናቸው? ማለት አረብ እንደዚህ አልነበረም። አሁን እኮ የሆነ ነገር ራሱ ልደፉ ብላችሁ ማለት ነው ሀራም ይሏችኋል። ሀራም ይሄ መደፋት የለበትም ሀራም፣ እንደዚህ ሆኖ ሀራም፣ እንደዚህ ሆኖ ሀራም። በቃ ሀራም ካፋቸው አይለይም አረቡ። እና እንደዛ ነው። እናንተ ጋርስ የተረፈ ምግብ በቃ የሆነ እንደዚህ ያለ ምግብ ስደፉ ሀራም። ቁጭ አርጊው ፍሬዘር። ስጋ ሲተርፍ አንዳንድ ቤት ራሱ ስጋ ሲተርፍ ይታጠብና ፍሬዘር ይገባል። ከዛ የሆነ ቦታ ከሆነ መረቅ ላይ ይገባል። እና አረቦች ተቀይረዋል። እኔ ድህነት እያማራቸው ነው። እኔ አላውቅላቸው። ድህነት እያማራቸው ነው እነዚህ አረቦች። ድህነት በጣም እያማራቸው ነው። አላውቅላቸው። እና እንደዚህ ነው። እናንተ ሀገርስ? የሀገር ብቻ ነው? ቤቶች ብቻ ናቸው ድህነት ያማራቸው? እናንተስ ከእናንተ ሀገርስ? ሳውዲዎች ሀብታም ናቸው መሰለኝ። ብዙ ልጆች ሳውዲ ያላቸው፣ ብዙ ልጆች ዱባይ ያላቸው። ኩዌት እንኳን ያለ ሰው ነው ዩቲዩበር ኩዌት ያለ አላገኘውም። መሬም ብቻ ናት ቀል እያለች ያለች አሁን። እውነት ሳውዲ ራሱ ነፋሉ፣ ዱባይም አሉ ብዙ ልጆች። እኔ ኩዌት ፈልጌ ነበር ዩቲዩበሮች ካሉ እንድንገናኝ ብዬ። እኛ ግሩፕ ላይ የሉም ዩቲዩበር ኩዌቲዎች። እና እንደዛ ነው እላችኋለሁ ወገኖች። እየዋ ዛሬ ከዩኒፎርም ወጠናል፣ ነጭ ልብስ ለብሰናል፣ ፏ ብለናል ምናምን ደስ ይላል። የራሴ ቤት ቢሆን ደግሞ ደስ ይላል ነበር፣ የኢጃዛ ቤት ማለት ነው። ግን የኔ ቤት አይደለም፣ እንዳጋጣሚ ነው የመጣው እንጂ ቤት አይደለም። መጥቼበትም አላውቅም፣ እንዳጋጣሚ ነው የመጣው። እና እንደዛ ነው እላችኋለሁ ወገኖች። እስኪ የምንገባበት ደግሞ ቦታ ደግሞ ማለት ነው መልካም ይሁን። ጸሎት አድርጉልን፣ ዱአ አድርጉልን። ባለፈውም ራሱ ዱአችሁ ሰራ፣ ጥሩ ቤት አጋጠመኝ እያልኳችሁ ነበር። በሳምንቱ እየወጣሁ ሳምንትም አልሞላኝም። ቅዳሜ ገብቼ ሐሙስ ማታ ወጣሁ። ደፋር አይደለሁ። አረብ ቀን ማታ በቃ 15 ደቂቃ ሞልቶኛል። ሰላም ሁኑልኝ። ቪዲዮን ጨርሳችሁ እዩልኝ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። በተለይ ላይኩንና ሰብስክራይብ እንዳትረሱ። ሰብስክራይባችን በጣም እየሄደልን ነው። መጨብጨብ አለበት። እንደውም ይሄ 2 ቀን እውነት ዛሬ ስንት ሆነ ብቻ እየሄደልን ነው። ሰብስክራይብ አድርጉ እንዳትረሱት። መጨረሻ ላይ አሁን ሰው ሰብስክራይብ ያወራል። አቤት
ሙያ